እንዴት አላችሁ? ዛሬ የጨዋታ ቀን ነው። ተጠባቂው ጨዋታ ዛሬ ይደረጋል ማለት ነው። ማንቸስተር ዩናይትድ ይሄንን ጨዋታ ምን አድርጎ ይወጣል? ይጨርሰዋል አሰልጣኝ ሩበን አሞሪምን ቲም ወይንስ ደግሞ በምን አይነት መፎካከር ይወጣል ይጨርሳል የሚሉ ተጠባቂ ነው። ሩበን አሞሪም በካሪንግተን የፈጸመውን ትልቁን ስህተት ዛሬ ያስታውሳል። ማንቸስተር ዩናይትድ የመጨረሻ የቅድመ ዝግጅት ጨዋታውን ከኤሲ ሚላን ጋር ዛሬ ምሽት ያደርጋል። ይህ ማለት ሩበን አሞሪም ከቀድሞ ክለቡ ጋር ይገናኛል ማለት ነው። ታዲያ በዚህ ሳምንት በሁሉም ሰው አፍ ላይ የሚነሳው ስም የማርከስ ራሽፎርድ ስም ነው። ከ18 ወራት ቆይታ በኋላ ወደ ክለቡ በመመለሱ እንዲሁም የመጀመሪያ ጨዋታውን ከቀድሞ አሰልጣኝ ሩበን አሞሪም ቡድን ጋር ሊያደርግ መሆኑ ትልቅ ትኩረት ስቧል። አሞሪም በታህሳስ 2024 ራሽፎርድን ከስኳድ ውጪ በማድረግ ወደ ቪላ በውሰት እንዲሄድ ማድረጉ ይታወቃል። ነገር ግን የሁሉንም ትኩረት ራሽፎርድ መሳቡ የቀድሞ የዩናይትድ አሰልጣኝ ላይ የተቀየመበት ሌላ ትልቅ ምክንያት ያለው ኮቢ ማይኖ እንዳይነሳ አድርጎታል። ራሽፎርድ በውሰት እንዲወጣ ቢፈቀድለትም ለሜኑ ግን ያ እድል እንኳን አልተሰጠውም ነበርና ባለፈው ክረምት በስርዓቴ ውስጥ አይገጥምም ብሎ ቢወስንም ሜኑ ያቀረበውን የውሰት ጥያቄ አሞሪም ውድቅ አድርጎት ነበር። የውሳኔው አስከፊ ውጤቶች ውሳኔው ለሜኑ እጅግ ከባድ ነበረ። በሙያው ውስጥ በጣም ፈታኝ ጊዜን ያሳለፈ ሲሆን አሞሪም ጥር 5 ከኃላፊነታቸው እስከሚባረሩ ድረስ በፕሪሚየር ሊጉ አንድም ጨዋታ በቋሚነት አልጀመርም ነበር። ሩበን በቦታው ቢቀጥሉ ኖሮ ሜኑ ክለቡን በቋሚነት ለመልቀቅ ይገደድ ነበር። ዳረን ፍሌቸር በጊዜ አሰልጣኝነት በነበረበት ሁለተኛ ጨዋታ ሜኑን ወደ ቋሚ አሰላለፍ መልሶታል ማለት ይቻላል። በኋላም በማይክል ካሪክ ስር ያሳየውን ድንቅ ብቃት ለእንግሊዝ ብሔራዊ ቡድን እንዲጠራ አድርጎታል። አሞሪም በነበረበት ወቅት ሜኑ ለእንግሊዝ የዓለም ዋንጫ ስኳድ ውስጥ የመካተት እድሉ አነስተኛ ነበር። በጣም በውድድር ዘመኑ የመጀመሪያ አጋማሽ ላይ ያጋጠመውን ሲያስታውስ በአሜሪካ ለጋዜጠኞች እንዲህ ብሏል። በእርግጥ ከባድ ጊዜያት ነበሩ፣ ነገር ግን ትኩረቴን ከፊቴ ባለው ነገር ላይ ለማድረግ ነገሮችን በቀን በቀን ለመውሰድ ልምምዴን አጠናክሬ ለመቀጠል እና ለቡድኑ ጠንክሬ ለመስራት ሞክሬያለሁ ነው ያለው። የቀረው ነገር እንደሚስተካከል ተስፋ አድርጌ ነበረ፣ እንደ ድል ሆኖም ተሳክቷል ብሏል። ለዓለም ዋንጫው ጥሪው ለካሪክ ምስጋና ይገባዋል ተብሎ ሲጠየቅ በእርግጥ ነው እኔም በጣም እንደማመሰግነው ነገር ያለው ምክንያቱም እሱ ሜዳ ውስጥ ባያስገባኝ ኖሮ እዚህ አልደርስም ነበር ነው ያለው። ስለዚህ ለዚያ ሁልጊዜ አመስጋናኝ ብሏል። የጋዜጠኛው አስተያየት ሜኑ ሁኔታውን ከባድ ብሎ ሲገልጸው ዲፕሎማሲያዊ ነበር። አሞሪም በሱ ላይ ስላደረገው ነገር በሩ በተዘጋበት ክፍል ውስጥ ቢጠየቅ መልሱ የተለየ ሊሆን ይችላል። ዛሬ አሰልጣኝ አሞሪምን በሰኔ ወር የሾመውን ኤሲ ሚላንን የሚገጥሙበት ጨዋታ የሚተላለፈው በማንቸስተር ዩናይትድ ቴሌቪዥን ብቻ ነው። የክለቡ ካሜራዎች ሜኑንና አሞሪምን በቅርበት ያሳያሉ ተብሎ ስለማይጠበቅ ይህ አሳዛኝ ነው። ወደ ታርቺንስኪ አሬና የተጓዙት የማንቸስተር ጋዜጠኞች ግን ሜኑንና አሞሪምን ከፕሬስ ቦክስ ሆነው ይከታተሏቸዋል። የዩናይትድ ተጫዋቾች ከአሞሪም ጋር የሞቀ ሰላምታ እንደሚለዋወጡ አይቀሬ ነው። አንዳንዶች ከተሰናበቱ በኋላ የሽኝትና የምስጋና መልእክት ለጥፈው ነበር። ብራያን ምቤሞ ከተሰናበቱ ከሳምንታት በኋላ ሲናገር ተጫዋቾቹ አሁንም ለአሞሪም ድጋፍ እንዳላቸው ጠቁሟል። ሜኑ ግን ከጨዋታው በፊት ከአሞሪም ጋር ሰላምታ ከሚለዋወጡት ተጫዋቾች መካከል አይሆንም ተብሎ ይጠበቃል። የአሞሪም አቋም በሜኑ ላይ ግላዊ ባይሆንም የእሱ ሙያዊ አስተያየት ግን ትርጉም የለሽ መሆኑ አሳይቷል። አሞሪም መስከረም ላይ በሰጡት ጋዜጣዊ መግለጫ አንዳንዶቻችሁ ኮቢ ሜኑ አሁን ሙሉ በሙሉ የበሰለ ተጫዋች ነው ብላችሁ ታስባላችሁ፣ እኔ ግን ከዚህ በላይ መስራት ይችላል፣ በብዙ ነገሮች ማሻሻል ይችላል ብዬ አስባለሁ ነው ያለው። ለሌሎች ተጫዋቾች እንግዲህ በቂ ሊሆን ይችላል፣ ለእሱ ግን በቂ አይደለም። ምናልባት ፍትሐዊ ላይሆን ይችላል፣ ነገር ግን እኔ ኮቢ ማይኖን እየተረዳሁት ነው ብዬ አስባለሁ ነበር ያለው። እንደ ሌሎቹ ተጫዋቾች እድል ያገኛል ብለው ነበር። ሜኑ ለቀጣዮቹ 10 ዓመታት የዩናይትድ አማካኝ ክፍል ልብ ሊሆን ይችላል። በፈረንጆቹ በ2024 ከመገናኛ ብዙሃን ጋር የመጀመሪያውን ቃለ ምልልስ ሲያደርግ የፕሬስ ኦፊሰሩ አማካዩ ለቀጣዩ 10 ዓመታት በየ4 ሳምንቱ የዩናይትድ ሚክስድ ዞን ተወካይ ይሆናል ብለው በፈገግታ የተናግረው ነበረ። ከአሞሪም በቀር በክለብ ውስጥ ያለ ማንም ሰው ሜኑ ለዩናይትድ ምን ያክል ወሳኝ እንደሆነ ተጠራጥሮ አያውቅምና በዚህ ረገድ ተጠባቂ ነው። ምናልባት ማይክል ካሪክ የማንቸስተር ዩናይትድ የቀድሞ ውድድር ዘመን ዝግጅቱን በፖላንድ ነሐሴ 15 ቀን ዛሬ ማለት ነው በፖላንድ ያደርጋል። ነሐሴ ሚስ በፈረንጆቹ ኦገስት 15 በእኛ ነሐሴ 9 ማለት ነው። ኤሲ ሚላንን እንግዲህ ይገጥማል። 5 ጨዋታዎችን ያካተተው ወይም ደግሞ ያደረገው የቀድሞ ውድድር ዘመን መርሃ ግብር ከተጠናቀቀ በኋላ ማንቸስተር ዩናይትድ ነሐሴ 22 ከሃል ሲቲ ጋር የዛሬ ሳምንት ይፋ ውድድር ዘመኑን ከመጀመሩ በፊት ነገሮችን
አስተካክሎ ለመግባት ይህ የመጨረሻ እድሉ ነው። ሆኖም በተቃራኒው የቴክኒክ ክልል ውስጥ የሚገኝ አሰልጣኝ ማን እንደሆነ ስናይ በዩናይትድ ስኳድ ውስጥ ያሉ ብዙ ተጫዋቾች ለዚህ ጨዋታ ወዳጅነት ስሜት ይኖራቸዋል ተብሎ አይጠበቅም። ማይክል ካሪክ በኦልትራፎርድ የተካውን ሰው ለመጋፈጥ ሲዘጋጅ እንደ ማርከስ ራሽፎርድ እና ኮቢ ማይኑ ያሉ ተጫዋቾች ወደ ሜዳ ለመግባት በጉጉት የሚጠብቁበት የዩናይትድ እና ሚላን ጨዋታ ቅድመ ግምገማ ከዚህ በፊት በደንብ ሰርቼላችኋለሁ። የማርከስ ራሽፎርድ እና ኮቢ ማይኑ መመለስ የቅርብ ጊዜ የቡድን ዜናዎቻችን ናቸው። በዚህ ጨዋታ የሚሰለፈው ቋሚ 11 እና ማን ሊሆን ይችላል? ለሆል ሲቲ ጋር ለሚደረገው ጨዋታ አንድ እንደሆነ ይጠበቃል። ዛሬ ከአሰልጣኝ ሩበን አሞሪም ከሚገጥመው ኤሲ ሚላን ጋር ማንቸስተር ዩናይትድ የሚያደርገውን ጨዋታ የሚገቡት 11 ተጫዋቾች ምናልባት ቀጣይ ሳምንት የሚገቡ እንደሚሆኑ መረጃዎች ይጠቁማሉ። ከሊድስ ጨዋታ በፊት ወደ ልምምድ ተመልሰው የነበሩት ነገር ግን ጨዋታዎችን እያደረጉ የሚገኙት ወይም ልምምድ ላይ የሚገኙት ጨዋታዎችን ያላደረጉት ራሽፎርድ እና ሚኑ ዋነኛ ትኩረት ናቸው። ቤንጃሚን ሼሽኮ ለተወሰነ ጊዜ በልምምድ ላይ ቢቆይም እስካሁን የተደረጉትን ጨዋታዎች በሙሉ እንግዲህ ያያል ማለት ነው። ውድድር ዘመኑን ከመጀመሪያው ጨዋታ በቋሚነት ለመጀመር ካሰበ በዚህ ጨዋታ ደቂቃዎችን ማግኘት አለበት። ሊሳንድሮ ማርቲኔዝ በዓለም ዋንጫው ተሳትፎ ምክንያት ረጅም እረፍት ከተሰጣቸው ተጫዋቾች አንዱ በመሆኑ በዚህ ጨዋታ የመሰለፍ እድሉ አነስተኛ ነው። ሜሰን ማውንት ከፒኤስጂ ጋር በነበረው ጨዋታ በገጠመው ጉዳት የሊድስን ጨዋታ ካመለከተ በኋላ ያለው ሁኔታ ትኩረት ይስባል። አሁንም አለመኖሩ የስጋት ደወል ሊሆን ይችላል። ለዚሁም ካርል ዳሮ አዲስ የፈረመው ግብ ጠባቂ ነው። ማቲያስ ዴሊት እና ማኑኤል ኡጋርቴም ለረጅም ጊዜ ከሜዳ ይርቃሉ። ምናልባት ማቲያስ ዴሊት ግን የማገገም ሂደቱ ጥሩ ከሆነ እስከ መስከረም ሊመለስ ይችላል። ማንቸስተር ዩናይትድ ግምት ያሰላለፉን ከኤሲ ሚላን ጋራ እንደ ብሩኖ ፈርናንዴዝ እና ዩሪ ቴሌማንስ ያሉ ተጫዋቾች ከተቀያሪ ወንበር ከተነሱባቸው ሁለት ጨዋታዎች በኋላ በቋሚነት መሰለፍ ይጀምራሉ ተብሎ ይጠበቃል። ከሚላን ጋር የሚኖረው አሰላለፍ ከአልሲቲ ጋር ከሚመረጡት ጋር ተመሳሳይ ስለሚሆን በአካል ብቃት ዝግጁ የሆኑ ተጫዋቾች በራሳቸው ይዘጋጃሉ። ሃሪ ማጓየር አንዱን ቦታ ለራሱ ያረጋገጠ ስለሚመስል በዩሮ እና ሄቨን መካከል ያለው ፉክክር አስደሳች ይሆናል። በረኛ ዜኒ ላመንስ ይሆናል። ተከላካዮች ዲያጎ ዳሎት፣ አይደን ሄቨን፣ ሃሪ ማጓየር፣ ሉክ ሾው፣ አማካይ ላይ አንድሬ ሳንቶስ፣ ዩሪ ቴሌማንስ፣ ብሩኖ ፈርናንዴዝ፣ ከፊት መስመር አጥቂዎች ፓትሪክ ዶርጎ፣ አማድ ብሪያን ምቤሞ እነዚህ ትኩረት የሚሹ ተጫዋቾች ናቸው። ከሊድስ ጋር ስላልተጫወተ ራሽፎርድ ከሱ ጋር ባልተስማማው የቀድሞ አሰልጣኝ ላይ ወደ ማንቸስተር ዩናይትድ ተመልሶ የሚጫወትበት ጨዋታ የዚህ ጨዋታ ትልቁ ታሪክ ነው። ከሱ ጎን ለጎን ኮቢ ማይኑ በ40 ሚሊዮን ፓውንድ ብቻ ሊሸጠው የተዘጋጀውን አሰልጣኝ ለመጋፈጥ በዚህ ቅድመ ውድድር ዘመን የመጀመሪያ ደቂቃዎችን ይጫወታል። በተጨማሪም ከአሞሪም ጋር ጥሩ ግንኙነት የነበረው ብሩኖ ፈርናንዴዝ ላይ አይኖች ያርፋሉ። ነገር ግን የቀድሞ ዩናይትድ አሰልጣኝ በተከላካይ አማካኝነት ቦታ ላይ በመመደቡ ምን ያክል ተሳስቶ እንደነበር ለማሳየት ይዘጋጃል። አሞሪም የተናገረውን ስህተት መሆኑን ለማስመስከር የሚጓጓው ሌላኛው ተጫዋች ፓትሪክ ዶርጉ ነው። የጭንቀት አስተያየቶቹ አሁን ያለፉ ታሪኮች ሆነዋል። በአጠቃላይ ብሪያን ምቤሞ የግብ ማስቆጠር ብቃቱን ለማስቀጠል ይጠበቃል። ባለፉት 3 ጨዋታዎች የጨዋታው ኮከብ ተብሎም ተመርጧል። ተጫዋቾቹ አሞሪም በእነሱ ላይ የነበረውን አስተያየት ስህተት መሆኑን ለማረጋገጥ የሚነሱ በመሆናቸው ይህ ካሪክ የውድድር ዘመኑ ከመጀመሩ በፊት ሊመኘው የሚችለው ምርጥ ዝግጅት ነው ማለት ይቻላል። ሁሉም ሰው በዚህ ረገድ ተዘጋጅቶ ይገባል ተብሎ ይጠበቃል ማለት ነው። ለማንኛውም ይህንን አጓጊ ጨዋታ እንድታዩ ተጋብዛችኋለሁ ማለት ነው። ተወዳጁ የእንግሊዝ ፕሪሚየር ሊግ ሊጀመር 6 ቀናት ብቻ ቀርተውታል። ዛሬ ምን እንመለከታለን? ቀጣይ ለሃል ሲቲ ጨዋታው ሩበን አሰልጣኝ ማይክል ካሪክ ምን አይነት ነገሮችን ተስፋ ይሰጠናል የሚለውን ኤሲ ሚላን ከማንቸስተር ዩናይትድ ዛሬ ነሐሴ 9 አመሻሽ 11 ሰዓት ከ45 ታርቺንስኪ አሬና ይካሄዳል በፖላንድ። ድል ለክለባችን እንዲሆን እንመኛለን። እነዚህ 2 ፖርቹጋላዊ ተጫዋቾች አሰልጣኛቸውን ይገጥማሉ። የሀገራቸውን ሰው ዲያጎ ዳሎ እና ብሩኖ ፈርናንዴዝ ሀሳብ ስጡበት።